أحمد أرجو متى أتأزم دو أحمد أرجو أي مرة خيدي شك إليهم صلي نيرو الآن كيدو بعدي تصعيرو زول عنا زنارم جزا خوفنا نعلم بخمس تونو زنا بتجرا عمره بس كم يجرا يشكل حولا تعرفوا على مكرر راح يمشيون የሰማችሁት ድምጽና ያያችሁት ምስል የትናንቱ የጦርነት ስቃይና ዛሬም ድረስ በየቀኑ የሚያለቅሱ ወላጆች እውነተኛ መከራ ምስክር ነው። የትግራይ እናት እንባዋ እንኳን ሳይደርቅ ዳግም ሌላ አዲስ የለቅሶ ምዕራፍ መክፈት ፍጹም ጨካኝነት ነው። እነዚህ ከጀርባ የምትመለከቷቸው የትግራይ እናቶች አርሰውና ነግደው ጥረው ግረው ሲጠሯቸው የነበሩ ልጆቻቸው በሙሉ አልቀዋል። አሁን ላይ ከጀርባ ስክሪኑ ላይ እንደምትመለከቱት ወላጆች የሚጦራቸው አጥተው በረሃብ አለንጋ እየተገረፉ ይገኛል። የሞቱት ልጆቻቸው ድንገት ይመጡ ይሆን በሚል ተስፋ በቆረጠ ስሜት ደጃፍ ላይ ቆመው በየቀኑ በር እያዩ የደም እንባ ያለቅሳሉ። በድሆች ደምና እንባ ላይ የስልጣን ወንበራቸውን ለማደላደል የሚሰሩ የትውልድ እልቂትና መከራ ፈጽሞ የማይሰማቸው ራስ ወዳድ ጨካኝ ፖለቲከኞች ዛሬም በገዛ ቀያቸው ጧሪና ቀባሪ አጥተው በሐዘን እየማቀቁ የሚገኙ ምስኪን ወላጆችን የአይን ማረፊያ የመጨረሻዎቹን የህይወት ተስፋዎቻቸው በጠበንጃ አፈሙዝ እየነጠቁ ለሚቀሰቅሱት አዲስ የጦርነት ነጋሪት ማገዶነት እያዘጋጇቸው ይገኛሉ። ይህ ለገዛ ስልጣናቸውንና ጥቅማቸውን ለማስጠበቅ ሲሉ የወላጆችን ማህፀን ባዶ ለማድረግ የሚደሉትበት በትውልድ ደምና እንባ የሚነግዱበት አረመኔያዊ የፖለቲካ ቁማር ነው። ወጣቱ እዚህ ጥይት ከሚበላኝ የቀይ ባህር ማዕበል ይብላኝ ብሎ ህይወቱን ለአደጋ አሳልፎ እንዲሰጥ ተገዷል። እህት ወንድሞቻችን መጽሐፍ ይዘው ወደ ትምህርት ገበታ መሄድ በሚገባቸው ዕድሜ በገዛ ቀያቸው በሰላም መኖር አቅቷቸዋል። ገና የትናንቱን የጦርነት ጠባሳዎች ሳይታከሙ የቆሰሉ ህሊናዎች ሳይፈወሱ በመቶ ሺዎች የሚቆጠሩ የተፈናቀሉ ወገኖች ወደ ቀያቸው ሳይመለሱ ዳግም ለጦርነት ማዘጋጀት ምን አይነት አረመኔያዊነት ነው? የአንድ ማህበረሰብ ህልውና መገንባት ያለበት በትምህርት በተስፋና በፈጠራ እንጂ ፈጽሞ በጠበንጃ አፈሙዝ ሊሆን አይችልም። ህሊና ያለው የሰው ልጅ በሙሉ በዚህ ስቃይ ላይ ዝም ሊል አይገባም። እባካችሁ ይህንን ከጀርባ የምትመለከቱት ቅስም የሚሰብር የእናቶች ለቅሶና ያላሳዳጊ የቀሩት ህፃናት እንባይተን አንለፍ። ይህንን ቪዲዮ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ አቅም አጥተው እየተሰቃዩ ለሚገኙ የትግራይ ወገኖች ድምፅ እንሆናቸው። ለጦርነት ሳይሆን ለዘላቂ ሰላም፣ ለጥፋት ሳይሆን ለሰው ልጅ ህይወት በጋራ እንጩ። ሰኔ 28 2018 ዓ.ም ቸር ያሰማን።